5 ደቂቃ ብቻ ሰጡኝ ከመነቃቃት ያለፈ ተግባር እንዴት እንደሚወሰድ ላሳያችሁ በሶስት ነጥቦች ብቻ ከመነቃቃት አልፋችሁ ወይም ደግሞ ይሄ መልካም አጋጣሚን ከመጠበቅ ስሜታችሁን ከመጠበቅ አልፋችሁ ወደ እውነተኛው ተግባር እንዴት እንደምትገቡ ላሳያችሁ በጣም አብዛኛው ሰው የሚጠቃበት ችግር ወይም ደግሞ አብዛኛው ወጣት የሚሰማው እና ትልልቅ ቦታ ላይ እንዳይደርስ ከሚያደርጉት ነገሮች ውስጥ የተከሰቱበት ነገሮች ሳይሆኑ መልካም አጋጣሚዎችን የመጠበቅ ዝንባሌ ስላለው ነው ብዙ ሰው መልካም አጋጣሚን ይጠብቃል ብዙ ሰው የተሻለ ነገር እስኪሆን በህይወቱ ላይ የሆነ ነገር ሲሟላ የሆነ ነገር አደርጋለሁ ብሎ ያስባል ይጠብቃል ነገር ግን ተቃራኒው ነው የሚሆነው በህይወት ላይ ምክንያቱም እኛ የምንጠብቀው አንዳንድ ጊዜ በዛ አይነት መንገድ አይሆንም እንደውም ያላሰብነው ነው አንዳንድ ጊዜ ትክክለኛው ነገር ሊሆን የሚችለውና ትክክለኛ አጋጣሚን ወይም ቆንጆ የሆነ ሁኔታ የሀገር ሁኔታ ምናምን መጠበቅ አያዋጣም ስለዚህ እነዚህ ሶስት ነጥቦች ግን በጣም ወሳኝ ናቸው ደግሞ ከመነቃቃት ያለፈ ሞቲቬትድ ሆኖ ከመኖር እና ተግባርን ከዛ አንፃር ብቻ ከመቃኘት አልፈን ሁሉ ጊዜ እንዴት ነው ኮንሲስተንትሊ ተግባሮችን ትክክለኛ ተግባር መውሰድ የምንችለው አንደኛ ስሜትን መቆጣጠር ነው በህይወታችን ላይ ስሜታችንን መቆጣጠር አለብን ኤቭሪዴይ የተለያየ ነገር ይከሰታል በየቀኑ የማንጠብቃቸው ነገሮች ይከሰታሉ ይሆናሉ የምናስበው ፕላን የምናደርገው ነገር ሌላ ነው ከዛ በኋላ ደግሞ አውትካሙ አንዳንድ ጊዜ ሌላ ሊሆን ይችላል ስለዚህ መቆጣጠር የማንችለው ነገር ከመቆጣጠር ይልቅ መቆጣጠር የምንችለው ስሜታችንን መቆጣጠር ያዋጣናል ማለት ነው አንዱ ስሜትን መቆጣጠር ነው በህይወት ላይ ቋሚ የሆነ ወጥ የሆነ ተግባር ለመውሰድ የሚረዳን ነገር ቢኖር ሁሉ ጊዜም በህይወት ሂደት ላይ መቆየትና ውጤት ላይ መድረስ የሚቻለው ተሰማንም አልተሰማንም የምናደርገው ነገር ተመቸንም አልተመቸንም ምንም ሊሆን ይችላል ነገር ግን ሁሉ ጊዜ ያን ነገር እንዴት ነው ማድረግ የሚቻለው ለህልሜ የሚጠቅመኝ ነገር አለ እውነተኛ ነገር አለ እንዴት ነው ሁሉ ጊዜ የማደርገው አንዱ ስሜቴን በመቆጣጠር ነው በህይወታችሁ ላይ ስሜታችሁ ማትቆጣጠሩ ከሆነ ወይም ደግሞ በቀን ላይ ጧት ስትነሱ እናንተ ከጠበቃችሁት ውጪ ነገር የሆነ ነገር ሀፕን ሲያደርግ በሱ ኦብሰስድ ሆናችሁ የምትቆዩና ዋናው ነገር የምትተውት ከሆነ ብዙ ነገር ታጣላችሁ በህይወት ላይ ምክንያቱም ህይወት ሁሌ እንዳሰብነው የሚሆን ነገር ወጥ የሆነ ነገር አንድ ላይን ሳይሆን አፕ ኤንድ ዳውን አለ መውጣት አለው መውረድ አለው የተለያየ ነገር አለው ስለዚህ ስሜትን መቆጣጠር ትልቅ ቦታ ላይ እንድንደርስ ያግዘናል ማለት ነው ምክንያቱም ስሜታችንን ስንቆጣጠረው ከተከሰተው ነገር በላይ እኛ የምንሰጠው መልስ እኔ የምሰጠው ለዛ ነገር የምሰጠው መልስ እጅግ በጣም ለውጥ ያመጣል የትም ነገር ሲከሰት የመፍትሄ ሰው መሆን መፍትሄ ተኮር መሆን እጅግ በጣም በህይወታችሁ ላይ ሺፍት የሚያደርግ ነገር ነው የሆነ ነገር ተከስቷል በጣም ጥሩ እውቅና ስጡት ከዛ በኋላ ግን how to learn እንዴት ተምሬ ወደ ተሻለ ነገር እሸጋገራለሁ ነው ዋናው ነገር ስለዚህ ስሜታችሁን ተቆጣጠሩት ስሜታችሁን ካልተቆጣጠራችሁ ስሜታችሁ እናንተን ይቆጣጠራችሁና ይሄ ያቀዳችሁት ነገር ምንም ነገር ሳታደርጉት በህይወታችሁ ላይ የመሆን እድላችሁ ሰፊ ነው በጣም የሚገርማችሁ ነገር ደግሞ ሞቲቬሽን ነው ሞቲቬሽን የሚባለው ሐሳብ በጣም ሚስዩዝድ ሆኗል በአሁን ጊዜና ብዙ ሰው ሞቲቬትድ መሆን ይፈልጋል ተነቃቅቶ ምናምን ማድረግ ይፈልጋል ነው እንደዛ አይደለም ሞቲቬሽን የሚሆነው እውነተኛ ራዕይ ካላችሁ እውነተኛ ህልም ካላችሁ እሱ ነው ለእናንተ ሞቲቬሽን ሊሆናችሁ የሚገባው እንጂ አውትካም የሆኑ ነገሮች ውጫዊ የሆኑ ሞቲቬሽኖችን አትጠብቁ የሆነ ነገር ለማድረግ ሞቲቬሽን ጊዜያዊ ነው መነቃቃት የሚባለው ነገር ስሜታዊና ጊዜያዊ ነው ዲሲፕሊን የሆነ ነገር ግን ሁሉ ጊዜ የምታደርጉት ነገር ግን ወሳኝ ነገር ነው ሁለተኛው ዲሲፕሊን ነው ዲሲፕሊን ስነ ስርዓት ነው በህይወታችሁ ላይ የስነ ስርዓት ሰው ነው በህይወታችሁ ላይ የሆነ ነገር አድርጋለሁ ካላችሁ በየትኛው በማንኛው መንገድ ማድረግ መልመድ እጅግ በጣም ከዚህ ስሜታዊነት ወጣችሁ ትልቅ ቦታ ላይ እንድትደርሱ ከመጠበቅ ነገሮች ቆንጆ ነገር እስኪሆኑ መልካም እስኪሆኑ ከመጠበቅ አልፋችሁ እንዴት የሚያረጋችሁ ዲሲፕሊን ነው የሆነ ነገር አስቀምጣችኋል የሆነ ነገር አድርጋለሁ ብላችኋል አንዳንድ ጊዜ አውትካሙ ሌላ ሊሆን ይችላል የምታዩት ነገር ማይመስል ይሆናል just do it ግን ሂዱ አድርጉት ቀጥሉ ከዛ በኋላ በዛ አይነት ፕሮሰስ ውስጥ እየሄዳችሁ የተለያዩ አጋጣሚዎች ይመጣሉ የተለያዩ ሁኔታዎች ይመጣሉ አትሊስት እናንተ ታድጉበታላችሁ ከዛ በኋላ ደግሞ የእናንተ የማንነት እድገት ከነገሮች ለውጥና ከመጡት ነገሮች በላይ ስለሆነ ያው እንኳን ባይሆን ሌላ ቀን ላይ ግን ትልቅ ቦታ የመድረስ እድል ሰፊ ነው ማለት ነው ስለዚህ ዲሲፕሊን መሆን
መደረግ ያለበትን ነገር በትክክለኛው መንገድ በትክክለኛው ሰዓት በዛው ቀን ማድረግ አስፈላጊና ወሳኝ ነገር ነው። ሌላው ፕሮክራስቲኔሽን ነው ወይም የማራዘም ባህልን ማስወገድ ነው። የማራዘም ጌታ የሆኑ ብዙ ሰዎች አሉ። የማራዘም አለቃ ይሆናል አንዳንድ ጊዜ ስሜታችንም ውስጣችንም እና አራዝሙ ይላቸዋል። በቃ የሆነ ነገር ዛሬ ያልሆነም የሆነ ሰበብ አለ ሰው ቀጣይ ጊዜ ቀጣይ ሳምንት ቀጣይ ቀን ይሆናል የሚል አይነት የማራዘም ባህልና ልምድ እናዳብርና ያቀርነው ነገር አለ ግን የምናደርገው ነገር ሌላ ነው። ስለዚህ የሚመጣው ውጤትም ሌላ ነው ማለት ነው። እና ይሄ የማራዘም ልማዳችሁን መቀነስ ነው። በህይወቴ ላይ ሁሉ ጊዜ የማደርገው በቻልኩት መጠን ማራዘም የሚባለውን ነገር በፍጹም አዲሽናል ታይም መጨመር አልፈልግም በህይወቴ ላይ። ምክንያቱም በህይወታችሁ ትልቅ የተሰጣችሁ ነገር ቢባል ጊዜ ስለሆነ ጊዜያችሁ ሊመለስ አይችልም። የተሰጣችሁ የተሰፈረች እድሜ ጊዜ አለ። እሱ ጊዜ ካለፈ ብዙ ነገር ሚስ ታደርጋላችሁ። ኦፖርቹኒቲዎች ሚስ ያደርጋሉ። በእድሜ ራሱ የሚመጣ እድል አለ። በዛ ሰዓት ውስጥ የምታገኙት ሰው አለ ከዛ ውጭ የማታገኙት። ስለዚህ ጊዜያችሁን በአግባቡ መጠቀም ከማራዘም ልማድ ውስጥ መውጣት መደረግ ያለበትን ነገር ዛሬ ማድረግ አሁን ማድረግ መጀመር እጅግ በጣም ወሳኝ ነገር ነው። ሬዲ እንኳን ባትሆኑ ለዛ ነገር ዕውቀቱ ላይ ኖራችሁ ይችላል። በአሁን ሰዓት ላይ ሪሶርሱ በደንብ ያልተደራጀ ሊሆን ይችላል። ለመጀመር ግን በቂ ከሆነ መጀመር በጣም ወሳኝ ነገር ነው። በዚህ ህይወት ላይ እንዳትገፉ የሚያደርጋችሁ ነገር በማራዘም ህይወት ውስጥ እንዳትቆዩ የሚያደርጋችሁ ነጥብ ምንድነው? አንደኛው እኔም ኤክሰርሳይዝ ማድረገው ኤቭሪ ዴይ በህይወቴ ላይ ዛሬ መጨረሻ ቀኔ ቢሆን ምንድነው ማደርገው? ከህልሜ አንፃር ከራእዬ አንፃር መድረስ ከምፈልግበት አንፃር ዛሬ ማደርገው ምንድነው? ሌሎቹ ነገሮች ተዋቸው። ግን ዛሬ ህልማችሁ ላይ ነገ ደርስበታለሁ ብላችሁ ካስቀመጣችሁት የህይወት አይነት ምንድነው? እሱ ነገር ትክክለኛው መደረግ ያለበት ነገር ነው። አድርጉት። በየትኛውም ሁኔታ ውስጥ በየትኛውም ስሜት ውስጥ ሆናችሁ ማድረግ ነው። በእነዚህ አይነት መንገዶች ውስጥ በእነዚህ 3 ነጥቦች ውስጥ ህይወታችሁን ወይም ደግሞ አሁን ያላችሁበትን ሁኔታ መቀየር ትችላላችሁ። ሞቲቬትድ ከመሆን ራሳችሁን ከመነቃቃትና ፈንታሲ ከሆነው ዓለም ውስጥ ወጣችሁ ነገር ግን ትክክለኛ ጊዜውን የሚጠቀም አውትካሙ ሌላ ሊሆን ይችላል የማይመስል ይሆናል ምናምን አንዳንድ ጊዜ good but መጨረሻው ግን የሚሆነው ማንነታችሁ ያድጋል። በዛ መንገድ ውስጥ እናንተ ትለወጣላችሁ። በዛ መንገድ እንቀጥላለን። እነዚህ 3 ነጥቦች አድርጉ። በዚህ ላይ እንድናግዛችሁ ከፈለጋችሁ በ0976 67 96 68 ላይ lightupgenerationofficial.com የሚለው ላይ ደግሞ ገብታችሁ ዌብሳይታችን ላይ ቪዚት ማድረግ ትችላላችሁ። ኦርደር ማድረግ የምትፈልጉት ነገር ካለ ኦርደር ማድረግ ትችላላችሁ። አብረን እንቀጥላለን። መልካም ሳምንት፣ መልካም ስኬት።